ዛሬ 17 ነው 2018 8ኛ ወር ላይ ነው ያለነው። ጌታ ለዘለዓለም ይባረክ። ሁል ጊዜ ትላንትና እንደምለው ዛሬም ብናገር የማላፍርበት የማልደክመው የእግዚአብሔር ቃል ይሄ ወንጌል ነው። ጌታ ለዘለዓለም ይባረክ። ምሕረት ቸርነቱን በጎነቱን መልካምነቱን በኔ በልጁ ያደረገ የረዳኝ ያገዘኝ አምላክ እኔን ቤቴን የጠበቀ አምላክ ሊመለክ ሊሰበክ ይገባዋል። እግዚአብሔር መልካም ነው። ስሙ ለዘለዓለም ይባረክ። እንዲህ ልበል፣ እግዚአብሔር አለ። እግዚአብሔር በተቀደሰ መቅደሱ ላይ አለ ብያቸዋለሁ። ትላንትናም ነግሬያቸዋለሁ በአደባባይ። እግዚአብሔር በተቀደሰ መቅደሱ ላይ አለ። በኖህ ዘመን ወይም ደግሞ በጥፋት ውሃ ዘመን የእግዚአብሔር ሰዎች ባሉበት ወይም ደግሞ እግዚአብሔርን የሚፈሩ ሰዎች ባሉበት እግዚአብሔርን የማይፈሩ ሰዎችም ነበሩ። ጽድቅን ማድረግ የሚችሉ ጽድቅን የሚያደርጉ ከእግዚአብሔር ጋር የሚጣበቁ ባሉበት ዘመን ጽድቅን የማያደርጉ እርኩስን የሚያደርጉ ነበሩ። ያገቡ ይጋቡ ይዳሩ መጥፎ ነገር ያደርጉ ነበር። አንድ ግን እግዚአብሔርን የሚሰማ እግዚአብሔር አለ የሚል የእግዚአብሔርን ታላቅነት የሚያወራ ኖህ በዘመኑ ላይ የእግዚአብሔርን ወንጌል ያገለግል መርከብ ይሰራ ነበር። ትውልድን ሊያስመልጥ እንስትና ተባዕትን ሊያስመልጥ እግዚአብሔርን ቃል ሊሰማ እግዚአብሔር እንዳለ ወርዱን ስፋቱን እያደረገ መርከብን ይሰራ ነበር። ምን እያለ? እግዚአብሔር በተቀደሰ መቅደሱ ላይ አለ እያለ። እግዚአብሔር ዛሬም በኢትዮጵያ ምድር ላይ በተቀደሰ መቅደሱ ላይ አለ። የሚሆነው ነገር ሊሆን ይችላል፣ የምንሆነው ነገር ሊያስቸግረን ይችላል፣ የሆነ ነገር ሊሆን ይችላል። ነገር ግን እግዚአብሔር በተቀደሰ መቅደሱ ላይ አለ። ትውልድ በምስራቅ በምዕራብ በሰሜን በደቡብ በአፍሪካ በአውሮፓ ያለ እግዚአብሔር አለ። ትላንትና የከበደ ሰው ዛሬ ሊወርድ ይችላል። ትላንትና የተባረከ ሰው ዛሬ ደግሞ ሊረገም ይችላል። ግን አንተ እግዚአብሔር አለ በል። እግዚአብሔር አለ።